ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። የኢትዮጵያ መከላከያ ሰራዊት ዓለም አቀፍ የሰብአዊ መብት ድንጋጌዎችን አክብሮ በመስራቱ ምስጋና ቀረበለት። በወረዳው ሲንቀሳቀሱ የነበሩ የታጠቁ አካላት የመንግስትን የሰላም ጥሪ ተቀበሉ። ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር ደብዳቤ ላከ። በትግራይ የሚንቀሳቀሱ 6 ፓርቲዎች በክልሉ ጊዜያዊ አስተዳደር እንዲቋቋም ጥሪ አቀረቡ። ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት ሲፈጽም የነበረ ግለሰብ በቁጥጥር ስር ዋለ። የጃፓን ጠቅላይ ሚኒስትር ሳኔይ ታካቺ በበጀት ማነስ ምክንያት ፓርላማቸውን በተኑ። ቲክቶክ በአሜሪካ መቀጠሉ ተረጋገጠ። አዲስ የአመራር መዋቅርም ይፋ ሆነ። የኢትዮጵያ መከላከያ ሰራዊት ዓለም አቀፋዊ የሰብአዊ መብት ድንጋጌዎችን አክብሮ በመስራቱ ምስጋና ቀረበለት። የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ በዓለም አቀፍ ቀይ መስቀል ኮሚቴ ዳይሬክተር ጀኔራል ፒር ክራምቡል የተመራውን ልዑካን ቡድን በጽሕፈት ቤታቸው ተቀብለው አነጋግረዋል። ከማንኛውም አካል ገለልተኛ በመሆን በግጭት ወቅት የሰብአዊ መብት ድጋፎችን ብቻ በመስጠት አገልግሎት የሚሰጠው የዓለም አቀፉ ቀይ መስቀል ኮሚቴ ዳይሬክተር የሆኑት ጀኔራል ፒር ክራምቡል ሰራዊቱ ዓለም አቀፍ የሰብአዊ መብት ድንጋጌዎችን አክብሮ ግዳጁን ስለሚያከናውን አመስግነዋል። ቀይ መስቀል ኮሚቴው ከጸጥታ ስጋት ነፃና ገለልተኛ ሆኖ የሰብአዊ እርዳታ ድጋፉን እንዲያከናውን በሚያደርገው ትብብር ምስጋና እንደሚገባው ገልጸዋል። በየቀጣናው በግዳጅ ወቅት የሰብአዊ መብት አያያዝ ምን መምሰል እንዳለበት በማሰልጠንና የሰልጥኑ አሰልጣኞች በማዘጋጀት እየመጣ ባለው ያስተሳሰብ ለውጥና በተገኘው ውጤት ደስተኛ መሆናቸውን ዳይሬክተሩ ጨምረው ተናግረዋል። ዓለም አቀፉ የቀይ መስቀል ኮሚቴ በኢትዮጵያ ከ90 ዓመት በላይ በመስራት የረዥም ጊዜ ልምድና ገለልተኛ የሥራ ግንኙነት መኖሩን በመግለጽ ይህም ኢትዮጵያን ከአፍሪካ ቀዳሚ ሀገር እንደሚያደርጋት ተናግረዋል። ክብርት ሚኒስትሯም ሰራዊቱ ከሀገር አልፎ በዓለም አቀፍ የሰላም ማስከበር ግዳጅ ተመራጭና ተወዳጅ መሆኑን በመግለጽ ዓለም አቀፍ የሰብአዊ መብት ድንጋጌዎችን አክብሮ እንደሚሰራ ተናግረዋል። የጋራ በሚያደርጉት ጉዳዮች ላይ ከገለልተኛ ዓለም አቀፍ ኮሚቴ ጋር ስንሰራ መጥተናል፣ ወደፊትም እንሰራለን ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ ለሰራዊቱ ባቀረበው ምስጋና ደስተኛ መሆናቸውን በመግለጽ ወደፊትም በሕግና በሕግ ብቻ እየተመራ ግዳጁን የሚፈጽም ሰራዊት ለመገንባት የበለጠ ጥረት እንደሚደረግ ተናግረዋል። በዓለም አቀፍ ወታደራዊ ስራዎች ላይ የሚመራውን ዓለም አቀፍ ደንብ በተመለከተ 20ኛ የሲኒየር አውደ ጥናት በኢትዮጵያ እንዲካሄድ ዓለም አቀፉ ቀይ መስቀል ኮሚቴ ጽኑ ፍላጎት እንዳለው በኢትዮጵያ መከላከያ ሚኒስቴር ውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር የዓለም አቀፍ ግንኙነት አክቲንግ ዳይሬክተር ሌተና ኮሎኔል ጥበቡ ኤፍሬም ተናግረዋል። በወረዳው ሲንቀሳቀሱ የቆዩ የታጠቁ አካላት የመንግስትን የሰላም ጥሪ ተቀበሉ። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በማህበራዊ ድረገጹ እንዳስነበበው በማዕከላዊ ጎንደር ዞን አለፋ ወረዳ በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ የታጣቂ ቡድኑ አባላት መንግስት ያቀረበውን የሰላም ጥሪ ተቀብለዋል። እነዚህ የታጠቁ አካላት ላለፉት ጊዜያት በጫካ ውስጥ የነበራቸውን እንቅስቃሴ በማቆም የአካባቢውን ሰላምና መረጋጋት ለማረጋገጥ ከመንግስት ጋር በትብብር ለመስራት ወስነዋል። የሰላም አማራጩን የተቀበሉ የታጣቂ ቡድኑ አባላት በጫካ ውስጥ ሲጠቀሙበት የነበሩ የተለያዩ የጦር መሳሪያዎችንና ተተኳሾችን ለሚመለከታቸው የጸጥታ አካላት አስረክበዋል። ይህ የጦር መሳሪያ ርክክብ ታጣቂዎቹ ለሰላም ያላቸውን ቁርጠኝነት የሚያሳይ ሲሆን በአካባቢው ህገወጥ የጦር መሳሪያ ዝውውርን ለመግታትና የዜጎችን ደህንነት ለመጠበቅ ትልቅ እገዛ ያደርጋል። የታጣቂዎች ወደ ሰላማዊ ህይወት መመለስ በአለፋ ወረዳና በአካባቢው ለሚገኙ ነዋሪዎች
አስተማማኝ መረጋጋትን የሚፈጠር ነው ተብሏል። መንግስት ወደ ሰላም የተመለሱ አካላት ወደ መደበኛ ሕይወታቸው እንዲቀላቀሉ አስፈላጊውን ድጋፍ እንደሚያደርግና አሁንም በጫካ ለሚገኙ ሌሎች አካላት የሰላም ጥሪውን ክፍት መሆኑን አረጋግጧል። ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር ደብዳቤ ላከ። ምርጫ ቦርድ ከዚህ ቀደም ማለትም ታህሳስ 3 2018 ዓ.ም ለትግራይ ጊዜያዊ አስተዳደር በላከው ደብዳቤ መጪው ምርጫ ግንቦት 24 2018 ዓ.ም እንደሚካሄድና አስተዳደሩ ምርጫው በሰዓቱ እንዲካሄድ በቂና አስፈላጊ ዝግጅቶች እንዲያደርግ እንዲሁም የሚካሄዱባቸውን የምርጫ ጣቢያዎች እንዲያዘጋጅ አሳውቋል። በዚህም መሰረት አሁን አስተዳደሩ የምርጫ ጣቢያዎችን በግልጽ ለይቶ እንዲያሳውቅ ምርጫ ቦርድ ጥር 12 2018 ዓ.ም በደብዳቤ ጠይቋል። ሆኖም አሁን ድረስ ከህወሓት ጋር አንድ የሆነው አስተዳደሩ ምንም አይነት የምርጫ እንቅስቃሴ አላደረገም። ይህም በመሆኑ እነ ጀነራል ታደሰ ወረደ በዚህ ላይ ምላሻቸው ምን ሊሆን እንደሚችል እየተጠበቀ ይገኛል። በትግራይ የሚንቀሳቀሱ 6 ፓርቲዎች በክልሉ ጊዜያዊ አስተዳደር እንዲቋቋም ጥሪ አቀረቡ። ይህ በትግራይ ደረጃ የሚደረግ ውይይት እንዲካሄድ በመመሪያ የተሾሙ አባላት በግልጽና በፓርቲዎች የጋራ መድረክ የተሳካ ውይይት እንዲካሄድ ሰፊ ጥረት አድርገናል ብለዋል። በተጨማሪም ሀገርና ሕዝብ የሚያድኑ የሚያሻግሩ የተሳኩ ውይይቶች የተለያዩ ሕዝቦችና አካባቢዎችን በመጥቀስ ትግራይ ከገባችበት የህልውና አደጋ የምትወጣበት ሂደት ዙሪያ ውይይት እንዲካሄድ የተቻላቸውን ያህል ተንቀሳቅሰናልም ብለዋል። የፖለቲካ ፓርቲዎቹ ብሔራዊ ባይቶና አባይ ትግራይ ባይቶና፣ ውድብ ነጻነት ትግራይ ነጻነት፣ አረና ትግራይ ለነጻነትና ላዕላዊነት፣ ሳልሳይ ወያኔ ትግራይ ሳወት፣ ትንሣኤ ሰብአ እንደርታ ትሰእፓ፣ ውድብ ወለዶ ትግራይ ወለዶ ናቸው። ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት ሲፈጽም የነበረ ግለሰብ በፖሊስ ቁጥጥር ስር ዋለ። የአዲስ አበባ ፖሊስ ጠቅላይ መምሪያ የቲክቶክ ፕላትፎርምን በመጠቀም ከባህልና ወግ ያፈነገጡ ተግባራትን ሲፈጽም የነበረ ተጠርጣሪን በቁጥጥር ስር ማዋሉን አስታውቋል። ፖሊስ ንጉሠ ዳዊት ወይም በቲክቶክ ስሙ ግብዳው የተባለውን ተጠርጣሪ በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝ ገልጿል። ከዚህ ቀደም በተመሳሳይ ድርጊት ውስጥ ገብተው የተገኙ ግለሰቦች ላይ ሕጋዊ እርምጃ በወሰደበት ወቅት ይኸው ተጠርጣሪ ለረዥም ጊዜያት ከአዲስ አበባ በመውጣት ቢሾፍቱ አካባቢ ከሚገኙ ቤተሰቦቹ ቤት ተሸሽጎ ቆይተዋል። ይህ ግለሰብ ቲክቶክ በተባለ ፕላትፎርም ላይ ሴት እህቶችን ወደ መዝናኛ ቦታዎች በመውሰድና በሚጠጡት መጠጥ ውስጥ አደንዛዥ ዕፅ በመጨመር ያልተገባ ድርጊት እንዲፈጽሙ በማድረግና በተንቀሳቃሽ ምስል በመቅረጽ በማህበራዊ ሚዲያ ሲያሰራጭ ቆይቷል። ፖሊስ ባደረገው ክትትል ጥር 14 2018 ዓ.ም ከቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ወርቅ ማዕድን ተብሎ ከሚጠራው አካባቢ በቁጥጥር ስር ሊያውለው እንደቻለ ፖሊስ ገልጿል። ተጠርጣሪው የሀገሪቱን ወግ ባህልና እሴት በሚጻረር መልኩ ሴት እህቶችን ወደ መዝናኛ ቦታ በመውሰድ ያልተገባ ድርጊት ሲፈጽም መቆየቱን ነው ፖሊስ የገለጸው። በተጠርጣሪው ላይ ተገቢውን የምርመራ ስራ እንደሚሰራም የገለጸው የአዲስ አበባ ፖሊስ ጠቅላይ መምሪያ በመሰል ድርጊት ውስጥ በሚሰሩ ግለሰቦችና ቡድኖች ላይ ጠንከር ያለና አስተማሪ እርምጃ እንደሚወስድም አሳስቧል። የጃፓን ጠቅላይ ሚኒስትር ሳናይ ታካቺ በበጀት ማነስ ምክንያት ፓርላማቸውን በተኑ። ጠቅላይ ሚኒስትሯ ፓርላማውን የበተኑበት ምክንያት በሀገሪቱ እየጨመረ በመጣው የኑሮ ውድነትና የመከላከያ በጀት አነስተኛ መሆን ነው ተብሏል። ታካቺ ለመጀመሪያ ጊዜ ዓመታዊ በጀቱን ታሪካዊ የተባለውን 122.3 ትሪሊየን የጃፓን የን አድርገው ማጽደቃቸው ተገልጿል። በተያያዘም ታካቺ በመጪው የካቲት 8 ላይ ምርጫ እንደሚካሄድ አስታውቀዋል። ሳናይ ታካቺ በጃፓን ታሪክ የመጀመሪያዋ ሴት ጠቅላይ ሚኒስትር ናቸው። ቲክቶክ በአሜሪካ መቀጠሉ ተረጋገጠ። አዲስ የአመራር መዋቅርም ይፋ ሆኗል። በአሜሪካ ውስጥ መታገድ ተደቅኖበት የነበረው ቲክቶክ የአሜሪካ ባለሀብቶች ከፍተኛ ድርሻ የሚይዙበት አዲስ ኩባንያ በማቋቋም ሕልውናውን ማቆየት የሚያስችለውን ስምምነት አጠናቋል። የባለቤትነት ለውጡ የቀድሞው ባለቤት ባይት ዳንስ
በቻይና ላይ የነበረውን ሙሉ ቁጥጥር በመተው በአዲሱ ቲክቶክ USDS በተሰኘው ኩባንያ ውስጥ ያለው ድርሻ ወደ 19.9 በመቶ ዝቅ ብሏል። አዳዲስ ባለሀብቶች ቀሪው 80.1 በመቶ ድርሻ በምዕራባውያን ባለሀብቶች የተያዘ ሲሆን ኦራክል፣ ሲልቨር ሌክ እና የአቡዳቢው MGX እያንዳንዳቸው 15 በመቶ ድርሻ አግኝተዋል። በተጨማሪም ማይክ ዴል እና ፈረንሳዊ ባለሀብት ዣቪየር ኒየል በባለቤትነት ተካተዋል። አመራርን በተመለከተም አዲሱን የጋራ ኩባንያ አዳም ፕሬሰር በዋና ስራ አስፈጻሚነት የሚመሩት ሲሆን የቲክቶክ ዓለም አቀፍ ኃላፊ ሾቼው 7 አባላት ያሉት የዳይሬክተሮች ቦርድ ውስጥ አንዱን ወንበር ይይዛል። የዶናልድ ትራምፕን ሚና በተመለከተም ፕሬዝዳንቱ ቲክቶክ በአሜሪካ እንዲቀጥል ፍላጎት የነበራቸው ሲሆን ለስምምነቱ መሳካት ቀነ ገደቦችን በማራዘም ትልቅ ሚና መጫወታቸው ተገልጿል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።